አቶ ታዬ ደንደአም በዛሬው ዕለት በፖሊስ ቁጥጥር ስር መዋላቸው ተነገረ። ከስልጣን ተነስተው ለረጅም ጊዜ በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸውን ከውጭ ሲከታተሉ ቆይተዋል። አቶ ታዬ ዛሬ በቁጥጥር ስር ከመዋላቸው በፊት በቀጠሮው መሰረት ፍርድ ቤት ቀርበው ነበር ተብሏል። ነፃ የተባሉባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነ ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እስካሁን እንደማይታወቅ ቤተሰቦቻቸው ማምሻውን ለቢቢሲ ገልጸዋል። ባለቤታቸው ወይዘሮ ስንታየሁ አለማየሁ ዛሬ ከሰዓት 10 ሰዓት ገደማ በፖሊሶች ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። በናይጄሪያ የጎርፍ አደጋም ከ700 በላይ ሰዎች ሳይሞቱ እንዳልቀረ እየተነገረ ነው። በማዕከላዊ ናይጄሪያ ሐሙስ ዕለት በደረሰው በዚሁ ከባድ የጎርፍ አደጋ እስካሁን 200 ሰዎች መሞታቸው የተረጋገጠ ሲሆን በመቶዎች የሚቆጠሩ የጠፉ በመኖራቸው የሟቾች ቁጥር ሊጨምር እንደሚችል የአካባቢው ባለስልጣናት ገልጸዋል። የከፋ በተባለው በዚህ የጎርፍ አደጋም በርካታ ቤቶች ተወስደዋል። ከፍተኛ ግምት ያለው ንብረት ወድሟል ነው የሚባለው። ከግንቦት እስከ ጥቅምት የዝናብ ወቅት መሆኑ በሚነገርባት ናይጄሪያም እንዲህ ያለ የጎርፍ አደጋ የተለመደ ነው ይባላል። በ2022 ለምሳሌ በደረሰ የከፋ የጎርፍ አደጋም ከ600 በላይ ሰዎች ሲሞቱ ከ1 ሚሊዮን የሚልቁ መፈናቀላቸው ይነገራል። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ፑቲንና ዜሌንስኪን በአካል ለማገናኘት ቃል ገቡ። የሩሲያና ዩክሬን ልዑካን ሁለተኛ ዙር ንግግር በኢስታንቡል ማካሄዳቸውን ተከትሎ ፕሬዝዳንቱ በሰጡት መግለጫም ፑቲንና ዜሌንስኪን በአካል አገናኝተው ለማነጋገር ቃል ገብተዋል። ሁለቱ መሪዎች በአንካራ ወይም በኢስታንቡል ተገናኝተው ለመነጋገር ይስማማሉ ብለው ተስፋ እንደሚያደርጉ ገልጸዋል። የዩክሬን መከላከያ ሚኒስቴርም ቁልፍ የሆኑ ጉዳዮች ሊፈቱ የሚችሉት ፕሬዝዳንት ፑቲንና ዜሌንስኪ ፊት ለፊት ተገናኝተው ሲነጋገሩ ብቻ ነው ብሏል። ሀገሮቹ በዛሬው የኢስታንቡል ንግግራቸው በጽኑ የታመሙ የጦር እስረኞችን ለመለዋወጥ ተስማምተዋል የተባለው የሩሲያ ልዑካን ቡድን መሪ ቭላዲሚር ሜዴንስኪ በበኩላቸው በዋና ዋና ጦር ግንባሮች የሞቱ ወታደሮችን ለመሰብሰብ የሚያስችል የ2 እና 3 ቀናት ተኩስ አቁም ሐሳብ ማቅረባቸው ይነገራል። በዩክሬን በኩል ተቀባይነት ባያገኝም ዩክሬን በዘላቂ ስምምነቶች ላይ ከመነጋገር በፊት ያለምንም ቅድመ ሁኔታ ተኩስ አቁም እንዲደረግ ያቀረበችውን ሐሳብ ሩሲያም በድጋሜ ሳትቀበል ቀርታለች። ሁለቱም ሀገሮች ከስምምነት እንዲደርሱ የአሜሪካ ፕሬዝዳንት ጫና እያሳደሩባቸው እንደሆነ ሲነገር፣ ዩክሬን ለወታደራዊ ድጋፍ፣ ሩሲያም የኢኮኖሚ ማዕቀቦቿን ታቀልላት ዘንድ የአሜሪካንን እርዳታ የግድ ያስፈልጋታል። ሩሲያም በዚህ የበጋ ወራት አዲስ ዘመቻ ለመክፈትና ተጨማሪ የዩክሬን መሬት የመያዝ ዕቅድ እንዳላት የኪየቭ ባለስልጣናት ይገልጻሉ። ለኔቶ ስብሰባም ሊቱዌኒያ የገቡ የአውሮፓ መሪዎችም የሩሲያ የወራሪነት መንፈስ ወይም አቅም የሌላቸውን ሀገሮች በኃይል የማዋጥ ተነሳሽነቷም እየሰፋ መሆኑ ያሳስበናል የሚል ሐሳብ ማንጸባረቅ ቀጥለዋል። በቀጣይ ሩሲያን ለመከላከል በግልም ሆነ በጋራም የመከላከያ አቅማቸውን የበለጠ ለማሳደግ ቃል ገብተዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሁልጊዜ አቋማቸውን በመድገም ሩሲያን ለማስተንፈስ ተጨማሪ ጠንካራ ማዕቀብ ሊጣል እንደሚገባ ሲያስገነዝቡ፣ ፑቲን ማን ኔቶን መቀላቀል እንደሚችልና እንደማይችል እንዲወስኑ መፍቀድ የለብንም ብለዋል። ፑቲን የጦርነት ፍላጎታቸው እየጨመረ የወራሪነት ረሃባቸው እያደገ መሆኑን መገንዘብ ይገባል። እናም አሁን ኔቶ ሩሲያም ከዚህ ጦርነት ምንም እንደማታገኝ መልእክት ሊያስተላልፍ ያስፈልጋል በማለት ገልጸዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በበኩላቸው የሩሲያ ስጋትነት ተጨባጭና አደገኛ ነው በማለት አስጠንቅቀዋል። ቭላዲሚር ፑቲን ቀን ስለ ሰላም እያወሩ ማታ ቦምብ የሚጥሉ በመሆናቸው ፍጹም አይታመኑም ብለዋል የዴንማርክ ጠቅላይ ሚኒስትር። የፖላንድ ፕሬዝዳንት አንድሬ ዱዳም ኔቶ ትልቅ ስጋት ከሩሲያ ተደቅኖበታል ካሉ በኋላ ይህንን የሞስኮ የወራሪነት አባዜ ለመከላከል የተቻለውን ሁሉ ሊያደርግ የግድ ነው ሲሉ አሳስበዋል። የዛሬ የኢስታንቡል ንግግርም ሆነ የሊቱዌኒያም የኔቶ ስብሰባ ትላንት ሌሊቱን ዩክሬን በሩሲያ ላይ
ያልተጠበቀ ሰፊና ወገብ ቆራጭ ጥቃት መፈጸሟን ተከትሎ የተካሄዱ ናቸው። ዩክሬን ከአንድ ዓመት በላይ አቅዳና ተሰናድታም ሩሲያ ውስጥ ፈጸምኩት ባለችው የድሮን ጥቃት ቢያንስ ከ40 በላይ የሩሲያን ኒኩሌርና ሚሳኤል ተሸካሚ የጦር አውሮፕላኖች ማውደሟን ይፋ አድርጋለች። የሸረሪት ድር ብላ በሰየመችው በዚህ ዘመቻም 117 ድሮኖች መሳተፋቸውንና 34 በመቶ የሩሲያን ክሩዝ ሚሳኤል ተሸካሚዎች መምታታቸውን ገልጻለች። በአጠቃላይ የ7 ቢሊዮን ዶላር ውድመት ማድረሷን ሞስኮ የሽብር ድርጊት በማለት ያወገዘችው ጥቃት መፈጸሙን አረጋግጣለች። ለዩክሬን ቴሌቪዥን አስተያየት የሰጡ አንድ ወታደራዊ ተንታኝ በዓለም ላይ የትኛውም የደህንነት ዘመቻ እንዲህ ያለ አስደናቂ ተግባር ሊፈጽም አይችልም ብለዋል። የዩክሬንን የሩሲያ ዘመቻ ሲያደንቁ እነዚህ ስልታዊና ዘመናዊ የረጅም ርቀት ቦምብ ጣይ አውሮፕላኖች በዩክሬን ላይ ጥቃት የሚፈጽሙ መሆናቸው አያጠራጥርም። እናም ኪቭ የወሰደችው እርምጃ ትክክለኛና ይበል የሚያሰኝ ነው ብለዋል ወታደራዊ ተንታኙ ሹሪ ኩዛን።